ሰላም ጤና ይስጥልኝ ውድ አድማጮቻችን እንደምንላችኋል። የዕለቱን ዜና ከሪያሊቲ ሚዲያ ይዤ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ሆነው አዳዲስ መረጃን ማግኘት ይችላሉ እያልኩኝ ወደ ዕለቱ ዜና አልፋለሁ። የህወሓት ታጣቂዎች የድሮን ጥቃት ደረሰባቸው። የኢትዮጵያ አየር ኃይል በትግራይና አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን የዓይን እማኞች አስታወቁ። እንደ ዓይን እማኞች ገለጻ ሌሊት 7:48 ሰዓት ላይ የኢትዮጵያ አየር ኃይል በትግራይና አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን አስታውቋል። በዚህም በታጣቂዎቹ ላይ ከባድ ጉዳት ሳይደርስ እንዳልቀረ ግምታቸውን አስቀምጠዋል። የህወሓት ታጣቂዎች ከቀናት በፊት በአፋር መጋሌ ወረዳ ተኩስ በመክፈት 7 መንደሮችን በመቆጣጠር ከ2000 በላይ ነዋሪዎችን ማፈናቀላቸው ይታወሳል። እነዚህ ታጣቂዎች ያዟቸው ከተባሉ የአፋር መሬቶች ላይ መልቀቃቸውን አስታውቀው ነበር። ከማህበረሰቡ ተዘርፎ ባንክ ሊገባ የነበረ ከ1 ሚሊዮን ብር በላይ ተያዘ። በነቀምቴ ከተማ አስተዳደር ከማህበረሰቡ የተሰረፈና ባንክ ሊገባ የነበረ ገንዘብ በቁጥጥር ስር መዋሉን የነቀምቴ ከተማ አስተዳደር ዋና መምሪያ አስታውቋል። የነቀምቴ ከተማ አስተዳደር ፖሊስ ዋና መምሪያ የኮሚኒኬሽን መግለጫ እንደተመለከተው ሲቃ ቶሎሳ የተባለው ግለሰብ ጥቅምት 26 2018 ዓ.ም ነቀምቴ ከተማ አስተዳደር ወረዳ 2 ቀበሌ 03 ውስጥ ከህብረተሰቡ የተዘረፈ ከ1 ሚሊዮን በላይ ጥሬ ገንዘብ ይዞ ባንክ ሊያስገባ ሲል በቁጥጥር ስር መዋሉን መግለጫው አመልክቷል። ግለሰቡ ከምስራቅ ወለጋ ዞን ዲጋ ወረዳ አርጆ ከተማ ካሉ የህብረተሰብ ክፍሎች በግዳጅ የተዘረፈ 1,339,000 ብር መካከል 234,400 ብር ነቀምቴ ከተማ ወደሚገኝ ባንክ ሊያስገባ ሲል ከህብረተሰቡ ለተቋቋመ የጸጥታ ግብረ ኃይል በተሰጠ ጥቆማ መሰረት በቁጥጥር ስር ሊውል ይችላል። የግለሰቡ መኖሪያ ቤትም በተደረገ ፍተሻ 1,135,250 ብር በድብቅ ከተቀመጠበት ቦታ የተገኘ ሲሆን 1 ላፕቶፕ እና 1 ፕሪንተር በቁጥጥር ስር መዋሉን መግለጫው አመልክቷል። በርካታ ጥሬ ገንዘብ በእጁ የተያዘው ግለሰቡ ከህብረተሰቡ የተዘረፈ እንደሆነ መግለጫው ገልጾ በቁጥጥር ስር የዋለው ብርም በማስረጃነት ፖሊስ ግምጃ ቤት ገቢ ተደርጓል። አዲሱ የደሞዝ ጭማሪ መክፈል እንደማይችል የሲዳማ ክልል ፋይናንስ ቢሮ አስታወቀ። ቢሮው በሰጠው መግለጫ የፌዴራል መንግስት የክልሉን የመንግስት ሰራተኛ ከግምት ውስጥ ሳያስገባ የመደበው በጀት ጉድለት በማሳየቱ መክፈል እንዳልቻለ ገልጿል። ችግሩን ለመፍታት ቢሮው ከፐብሊክ ሰርቪስ ኮሚሽን ከፋይናንስ ሚኒስቴር ጋር በመናበብ እየሰራ እንደሚገኝም በ2 ሳምንት ጊዜ ውስጥ እንደሚከፍልም አስታውቋል። አዲሱ የኢ-ፓስፖርት አገልግሎት በሚቀጥሉት 20 ቀናት ውስጥ ሙሉ በሙሉ እንደሚጀመር ተገለጸ። የኢሚግሬሽን እና ዜግነት አገልግሎት በሚቀጥሉት 20 ቀናት ውስጥ አዲሱን የኢ-ፓስፖርት አገልግሎት ሙሉ በሙሉ እንደሚጀምር ለአሃዱ ሬዲዮ አስታውቋል። አገልግሎቱ ከውጪ ከታተመ የሚመጣው ፓስፖርት ወረቀት የውጭ ምንዛሬ ውድ ከመሆኑ በላይ የሚፈጠሩ መጉላላቶች እንዲበዙ አድርጓል በሚል በሀገር ውስጥ የፓስፖርት ህትመትን ለመጀመር ዝግጅቱን አጠናቆ ወደ ሙከራ ህትመት መግባቱ ይታወሳል። በሙከራ ህትመቱ የሲስተም ፍተሻዎችን መደረጉን የገለጸው ተቋሙ አዳዲስ ቅርንጫፎችን የመክፈትና የበፊቱ ፓስፖርት ሲሰጥ በነበረበት ሰዓተ ቀጠሮ የተሰጣቸውን ዜጎች የመስተንግዶ ስራ እየተጠናቀቀ መሆኑን አስታውቋል። የአገልግሎት መስሪያ ቤቱ የፓስፖርት አገልግሎት ዳይሬክተር አቶ ሙሉጌታ ታደሰ ከዚህ በፊት በነበረው አሰራር ቀጠሮ የተሰጣቸው ዜጎች ፓስፖርታቸውን እንዲወስዱ እየተደረገ መሆኑን ገልጸዋል። ይህ ስራ ከ15 እስከ 20 ባሉት ቀናት ተጠናቆ አዲሱ የፓስፖርት ስርዓት ወይም የኢ-ፓስፖርት አገልግሎት ወደ ስራ እንደሚገባ ለአሃዱ ተናግረዋል።
በፓስፖርት አሰጣጥ ስርዓቱ ላይ የተለያዩ ህገወጥ ስራዎችን ሲሰሩ የተገኙ አካላት እርምጃ እንደተወሰደባቸው አንስተው 96 የውጭ ሀገር ዜጎች ፓስፖርት ለማውጣት ሲሉ ተይዘው ለህግ አካላት ተላልፈው መስጠታቸውንም ገልጸዋል። በሰራተኞች በኩል ደግሞ 4 የተቋሙ ሰራተኞች ላይ አስተዳደራዊ እርምጃ እንደተወሰደም አስረድተዋል። በበጀት ዓመቱ 4 ሚሊዮን ፓስፖርት ለመስጠት መታሰቡን የገለጹት አቶ ሙሉጌታ እስካሁን ባለው ጊዜ 630 ሺህ ፓስፖርት መሰጠት መቻሉን አስታውቀዋል። ኢትዮጵያዊቷ ደራሲ በ10 ወራት ውስጥ ለ4ኛ ጊዜ ዓለም አቀፍ ሽልማት ተሸላሚ ሆነች። ማክዳ ሻይኒንግ አሳያም እንዳለው በራለው በተሰኘው የልጆች መጽሐፍ ነው በኢንተርናሽናል ኢምፓክት ቡክ አዋርድ ዘርፍ የ2025 አሸናፊ ሆነችው። ባለፈው ቅዳሜ በአሜሪካ አሪዞና ግዛት ፊኒክስ ከተማ በተካሄደ ታላቅ የሽልማት ስነ ስርዓት ላይ በዓለም አቀፍ ተጽዕኖ ፈጣሪ መጽሐፍ ሽልማት ዘርፍ ይሄው ሻይኒንግ አሳያም እንዳለው በራለው መጽሐፍ አሸናፊ ሆና ደራሲዋ ሽልማቱን ተቀብላለች። ሻይኒንግ አሳያም እንዳለው በራለው በሚያስተላልፈው ጠንካራ መልእክትና በልጆች ስነ ጽሑፍ ላይ ባበረከተው አስተዋጽኦ ለዚህ ክብር መብቃቷ ተገልጿል። ደራሲዋ በዚሁ ሻይኒንግ አሳያም እንዳለው በራለው በተሰኘ መጽሐፏ 1 ዓመት ባልሞላ ጊዜ ውስጥ 3 ዓለም አቀፍ ሽልማቶችን ያገኘች ሲሆን ይሄኛው 4ኛው ሽልማት ሆኗል። ማክዳ ሻይኒንግ አሳያም እንዳለው በራለው በተሰኘው ልጆች መጽሐፍ በኢንተርናሽናል ኢምፓክት ቡክ አዋርድ ለ4ኛ ጊዜ አሸናፊ ሆናለች። ከወደ ባህር ማዶ ያገኘናቸው ዜናዎች ስናልፍ ደግሞ የሜክሲኮ ፕሬዝዳንት መንገድ ላይ ከተጎነተሉ በኋላ ክስ ሊመሰርቱ ነው። የሜክሲኮ ፕሬዝዳንት ክላውዲያ ሻምቡማ በህዝባዊ መርሃ ግብር ላይ ጉንተላ ያደረሰባቸው ግለሰብ ላይ ክስ ሊመሰርቱ መሆኑ ተናግረዋል። ማክሰኞ ዕለት ይፋ የሆነው በስልክ የተቀረጸ ተንቀሳቃሽ ምስል በሜክሲኮ ከተማ ብሔራዊ ቤተመንግስት አቅራቢያ ባለ መንገድ ላይ ከደጋፊዎቻቸው ጋር ሲነጋገሩ ያሳያል። በምስሉ ላይ አንድ ወንድ ከኋላቸው ጠጋ በማለት አንገታቸው ስር ለመሳም ሲሞክርና ገላቸውን በእጆቹ ሲነካ ታይቷል። ፕሬዝዳንቷ በፍጥነት ሲንቀሳቀሱና የቡድናቸው አባል በመሃል ገብቶ ሁኔታውን ያረገበ ቢሆንም በድርጊቱ ተደናግጧል። ጥቃት አድራሹ ግለሰብም በፖሊስ ቁጥጥር ስር መዋሉ ተዘግቧል። አቤቱታ የማላስገባ ከሆነ ሌሎች ሜክሲኮዊ ሴቶች ምን ይሆናሉ? ፕሬዝዳንቶች ላይ እንደዚህ ካደረጉ በአገሪቱ ሁሉም ሴቶች ላይ ምን ሊፈጠር ይችላል? ሲሉ ፕሬዝዳንቷ ሮብ ዕለት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ክስ ለመመስረት የወሰንኩት ምክንያት በሴትነቴ ያጋጠመኝ በመሆኑ ነው። የዚህ ሀገር ሴቶች የሚያጋጥማቸው ነው ያሉት ፕሬዝዳንቷ ከዚህ ቀደምም ፕሬዝዳንት ከመሆኔ በፊት ተማሪ ያለው ደርሶብኛል ብለዋል። የተከበራችሁ አድማጮቻችን ለዕለቱ ያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያልን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ እያልን ሰላም ቆዩን።